ብዙዎቻችሁ የኮንዶሚኒየም ስታተሳችሁን በማየት አክቲቭ ነው ወይስ አክቲቭ አይደለም የሚለውን እንዲሁም ብቁ ወይም ብቁ አይደለም የሚለውን እያያችሁ ነው የምትገኙት። ግን አንድ ያላስተዋላችሁት ነገር አለ። ስፔሻሊ ደግሞ አክቲቭ ሆነ ብላችሁ እየተደሰታችሁ ያላችሁ ሰዎች ማለት ነው። እሱም ምንድነው? አሁን የዛሬ 14 ዓመት በፊት በ400 ብር የተጀመረው ለምሳሌ ሁለት ቤድሩሙ እሱን 400 አሁንም ለማጠራቀም እያሰባችሁ ከሆነ በጣም ተሳስታችኋል። በ400 ብቻ አጠራቅማችሁ ደግሞ የሚጠበቀውን የ14 ዓመት ሙሉን አግኝቻለሁ ወይም እሱን አስቀምጫለሁ ብላችሁ የሚያሰባችሁ ትንሽ መለስ ብላችሁ ማሰብ ይገባቸዋል። ምክንያቱም ከ14 ዓመት በፊት የነበረው 400 ብር እና አሁን ከረንትሊ ላይ ያለው 400 ብር በጣም የተለያዩ ናቸው። እሱንም ደግሞ ኢኮኖሚካል ዳታውን የ14 ዓመቱን በማየት ያዘጋጀውላችሁ ጽሁፍ አለ። እሱን ብታዩት በጣም ሪኮመንድ አደርጋችኋለሁ። በጣም ሲምፕል ነው። እዚህ ጋር ባዮ ላይ ትሄዱና ሊንኩን ትነካላችሁ ዌብሳይታችን ላይ። ከዛ ሲከፍትላችሁ እንደምታዩት ይመጣላችኋል። ከላይ የሶስት መስመሯን ትነኩና ከዛ በመቀጠል ሪሶርስ የሚለው ጋር ሄዳችሁ ብሎግ የሚለው ላይ ትገቡና እንደምታዩት በአማርኛም በእንግሊዝኛ ማድረግ ያስቀምጬላችኋለሁ። እሱን በማየት እዛ ላይ ምን ያህል በኢኮኖሚካል ዳታው መሰረት እናንተ ያዋጣችሁት ወይም ያስገባችሁት ጋር ያጠራቀማችሁት ገንዘብ ምን ያህል ሩቅ ነው ወይም ቅርብ ነው በኢኮኖሚካል ዳታ ኢኩቫለንት የሆነው ገንዘብ ጋር እኩል ለመድረስ የሚለውን ነገር በስነስርዓት አስቀምጬላችኋለሁ። እስኪ እሱን ይሁንና ከዛ ኢኮኖሚካል ዳታ ላይ ተመስርቶ ከተቀመጠው ገንዘብ አንጻር እናንተ ምን ያህል ለዛ ገንዘብ ቅርብ ናችሁ ወይም ሩቅ ናችሁ የሚለውን ማየት ትችላላችሁ። እንዲሁም ደግሞ እስካሁን ዌብሳይት ሊንኩን አግኝታችሁ መግባትና ቼክ ማድረግ ለተቸገራችሁም እዛው ላይ ብሎጉ ላይ አስቀምጬላችኋለሁ ሊንኩን። እሱም በመንካት በመግባት እስኪ እናንተም አክቲቭ ናችሁ ወይም አይደለም የሚለውን ማየት ትችላላችሁ።